የአማኑኤል ሆስፒታል ታሪኮች ክፍል 10 ሱስ ከድር 5ኛ ዓመት የሕክምና ተማሪ ነው። ሰውነቱ ደልደል ያለ ቁመቱ መካከለኛ ሲሆን ሁሉ ጊዜ በፕሮግራም ነው የሚያጠናው። ውጤቱ በጣም ከፍተኛ ነው። አንዴ ለጥናት ከተቀመጠ አይነሳም። ሕክምና ትምህርት ቤት ብዙ ተማሪዎች ከእንቅልፍ ለመከላከል እና ለመነቃቃት ብዙ አይነት ነገሮችን ይጠቀማሉ። ከድር ግን ሱስ እንዲሆንበት ስለማይፈልግ ቡና እንኳን አይጠጣም። ቤተሰቦቹ ብዙ ብር አይልኩለትም። ጓደኞቹ ግን ስለሚወዱት እንጋብዝህ ቢሉትም በጣም ኩሩ ስለሆነ አመስግኖ ወደ ካፌ ነው የሚሄደው። ጠዋት ለሱቢ ሶላት ከተነሳ በኋላ ተመልሶ አይተኛም። ያለፈው ቀን ትምህርት አጥንቶ ነው ወደ ክፍል የሚሄደው። ጥሩ ውጤት አምጥቶ ከተመረቀ በኋላ ጠቅላላ ሐኪም ሆኖ ደሴ ሪፈራል ሆስፒታል ይመደባል። ሆስፒታሉ ደግሞ ሜዲካል ዋርድ መደበው። ዶክተር ከድር ስፔሻላይዝ ማድረግ የሚፈልገው በማህፀንና ጽንስ ቢሆንም ሜዲካል ዋርድ መመደቡ ቀር አላለውም። መደበኛ ስራውን ሲጨርስ በዲዩቲ ሰዓት ተረኛ ባይሆንም እየሄደ የማህፀንና ጽንስ ቀዶ ጥገና ከስፔሻሊስት ሐኪሞቹ ጋር ኦፕሬሽን ክፍል እየገባ ይሰራል። ከስራ በኋላም ደግሞ ያጠናል። የደሴ ቆይታው ጥሩ ነበር። ደሴ እንግድነት እንዲሰማው አላደረገችም። አርሂቡ ብላ እንግዳ ማስተናገድን ታውቅበታለች። ስራ ቢበዛም ዶክተር ከድር ግን ደከመኝ ሰለቸኝ ሳይል ያገለግላል። ከሁሉም ሰራተኞች ጋር በደንብ ይግባባል። ስራ ከጀመረ 1 ዓመት በኋላ ሀገር አቀፍ የቲቪ ሕክምና ስልጠና ሲዘጋጅ ደሴ ሆስፒታል አንድ ሰው እንዲልክ ይጠየቃል። ስልጠና ብዙ ጥቅሞች ከስራ ውጪ የመንቀሳቀስ እድል ለማያገኙት የጤና ባለሙያዎች ለትንሽ ጊዜ አየር የሚወስዱበት እረፍት ተደርጎ ነው የሚወሰደው። በተጨማሪም አበሉም በጭልፋ እየተሰራ በማንኪያ ለሚከፈለው የጤና ባለሙያ አልፎ አልፎ የሚገኝ ብቸኛ የጎንዮሽ ገቢ ነው። ለስልጠና እሱ ይመረጥና ከሜዲካል ዳይሬክተር የመገጣጠሚያ ደብዳቤ ይሰጠዋል። በነጋታው ከሚኖርበት ቧንቧ ውሃ ሰፈር አረፋፍዶ ተነስቶ ወደ መናኸሪያ ሲሄድ ሀገር አቋራጭ አውቶቡሶች በሙሉ ወጥተዋል። መናኸሪያ ፊት ለፊት ተደብቀው የሚጭኑ አባዱላዎች አሉ። ወያላዎቹ አዲስ አበባ እያሉ ይጠሩና ተጓዦችን ይዘው ወደ ሼል መታጠፊያ ላይ ያለ የጀበና ቡና የሚሸጥበት ቤት ያስቀምጧቸውና 15 ሰው ሲሞላ ወደ መኪና ይመጣና ወደ አዲስ አበባ ይሄዳል። ዶክተር ከድር ሲደርስ 7 ሰዎች ሻንጣቸውን ይዘው ተቀምጠዋል። ያደረሰው ወያላ 3 ሰው ነው የቀረን አሁን ይሞላል ብሎት ሌላ ተሳፋሪ ፍለጋ ወደ መናኸሪያው ተመለሰ። የጀበና ቡና የምታፈላዋ ሴት በስኳር አለችው። ቡና የማይጠጣው ከድር ሻይ አለ አላት። አለ ብላ የሻይ ብርጭቆ አምጥታ ቀዳችለት። ሻዩን እየጠጣ ያለ ሌሎች 2 ተሳፋሪዎች መጡና ተቀላቀሉ። ጥቂት ቆይቶ ሌሎች 4 ተጓዦች መጡ። ወያላው ስልክ ደውሎ ሞልቷል አለ። ብዙ ሳይቆይ አንድ ነጭ አባዱላ መጣና ተጓዦቹ ተነሱ። ዶክተር ከድር ፈጠን ብሎ ጋቢና ገባ። ወደ አዲስ አበባ ጉዞ ተጀመረ። የደሴ መውጫ ላይ ያለውን ጠመዝማዛ ተራራ እንደጨረሱ ሹፌሩ ፍጥነት ጨምሮ መንዳት ጀመረ። ትራፊክ ከጠየቀን ሸዋሮቢት ነው የምንሄደው ነው የምትሉት ብሎ አስጠነቀቃቸው። ከሚሴ እንዳለፉ ለጥ ያለው አስፋልት ላይ 100 ኪሎ ሜትር በሰዓት እየነዳ አንድ ኩርባ ተጠምዝዞ ሲዞር ከፊቱ ሲኖትራክ እየመጣ ነው። ሹፌሩ ፍሬን ለመያዝ ቢሞክርም አልሆነለትም። ተጋጩ። አባዱላውን ጩኸት ሞላው። የፊት ለፊት መስታወቱ ስንጥቅጥቅ ብሏል። ሹፌሩ መሪው ደረቱን መቶት ያቃስታል። እግሩም ይደማል። ዶክተር ከድር ግራ እግሩ ከመኪናው የፊት ለፊት ክፍል ጋር ተጋጭቶ ጣር ላይ ነው። ከኋላ የነበሩ ተሳፋሪዎች አልተጎዱም። ወርደው ጋቢናውን ከፈቱት እና ሹፌሩንና 2ቱን ተሳፋሪዎች አወጧቸው። ወደ ደሴ የሚሄድ መኪና ሲመጣ ለምነው 3ቱን ላኳቸው። መንገድ ላይ ሹፌሩ ደሙ አልቆም ሲል
ዶክተር ከድር ፋርማሲ ስታገኝ አቁምልን አለውና አንድ የገጠር ፋርማሲ ጋር አቆመላቸው። ዶክተር ከድር ከታካሚነቱ ሐኪምነቱ አሸንፎት የራሱን ህመም ዋጥ አድርጎ የሹፌሩን ደም ለማስቆም የሚያስፈልጉትን ዕቃዎች ዝርዝር ጽፎ ሰጣቸውና ያገኙትን ይዘውለት መጡ። የራሱ ህመም እየጠዘጠዘው ጥርሱን ነክሶ የሹፌሩን ቁስል ጠራርጎ የሚፈሰውን ደም አቁሞ በፋሻ ጠቀለለለት። በመርፌ የሚሰጥ የህመም ማስታገሻ ቢጠይቅም አላገኘም። እንደ አማራጭ የሚዋጥ ክኒን አስገዝቶ ለሹፌሩ ሰጠው፣ ለራሱም ዋጠ። ወደ ደሴ መናኸሪያ ከደረሱ በኋላ ዶክተር ከድር ሆስፒታል ደወለና አምቡላንስ መጥቶ ወደ ሆስፒታል ወሰዳቸው። ዶክተር ከድር ከ4 ቀን በፊት ተረኛ ሐኪም ሆኖ የሰራበት ክፍል ታካሚ ሆኖ ገባ። ነርሶችም ሐኪሞቹም ባልደረቦቹ ለማከም ተረባረቡ። እራጅ ከተነሳ በኋላ የሐኪሞች ማረፊያ ክፍል አንጥፈው እዛ እንዲተኛ ተደረገ። የአጥንት ስፔሻሊስት ሐኪም ተጠርቶ አየውና ፍራክቸሩ ወይም የተሰበረው አጥንት በጀሶ ይስተካከላል፣ እብጠቱ ሲቀንስ ሰራልሻለሁ፣ አይዞሽ ብሎት ወጣ። ዶክተር ከድር ስቃዩን መቋቋም አልቻለም። ደሴ ሆስፒታል እንደደረሰ የተወጋው ትራማዶል የተባለው የህመም ማስታገሻ ብዙም አልረዳው። አንድ ሐኪም ካልሆነ ፔቲዲን መውሰድ ይሻላል ብሎ ጠንካራ የህመም ማስታገሻ እንዲወስድ ሐሳብ አቀረበ። ወዲያውኑ አመጡለትና ፔቲዲኑን በደም ስር ሰጡት። ከጥቂት ደቂቃዎች በኋላ የስቃይ ስሜቱ ሙሉ በሙሉ ከመጥፋት አልፎ ዶክተር ከድር የሚንሳፈፍ አይነት የደስታ ስሜት ውስጥ ገባ። ሊጠይቁት ጁስና ፍራፍሬ ይዘው ከሚመጡ ባልደረቦቹ ጋር መሳቅ መጫወት ጀመረ። ጠያቂዎቹ የእግሩ አጥንት ተሰብሮ መሳቅ መጫወቱ ገርሟቸዋል። ምሽት ላይ መድኃኒቱ ከሰውነቱ እየቀነሰ ሲመጣ ስቃዩ ተመለሰ። ጓደኞቹ ተጨማሪ ፔቲዲን እንዲጽፉለት ጠየቃቸው። ሌላ ፔቲዲን ተወጋ። ህመሙ ጠፋ። በሚቀጥሉት ቀናት እብጠቱ ሲቀንስለት የአጥንት ስፔሻሊስቱ ጄሶ ሰራለት። ክራንች የተደገፈ በጄሶ የተጠቀለለ ግራ እግሩን አንጠልጥሎ እንደምንም እያለ መንቀሳቀስ ጀመረ። ሆስፒታሉ ወደ ቤቱ በአምቡላንስ አደረሰው። ሆኖም የሚወስደው ፔቲዲን ከሰውነቱ ሲያልቅ ህመም ስለሚሰማው በቀን ውስጥ 3-4 ጊዜ መወጋት ቀጠለ። ልክ ፔቲዲኑ ሲወስድ ጭንቀቱ በሙሉ እየቀነሰ ዘና የማለት ስሜት ይሰማው ጀመር። ከአንድ ወር ተኩል በኋላ የአጥንት ሐኪሙ ድጋሚ ራጅ አዘዘለትና ስለገጠመ ጄሶውን አወጣለት። ነገር ግን ዶክተር ከድር ፔቲዲኑን መጠቀሙን አልተውም። እንደውም የሚወስደው መጠን ጨምሯል። በተለይ ማታ ማታ ካልተወጋ እንቅልፍ አይወስደውም። ቀንም በየመሃሉ ይወስዳል። በፊት ሰዎች ካልወጉት በቀር ራሱን መውጋት ይፈራ ነበር። በሂደት ግን በጣም ሲያስፈልገው የሚወጋው ሰው እስኪያገኝ መጠበቅ ስለማይችል ራሱን መውጋት ጀመረ። ዶክተር ከድር አብረውት የሚሰሩትን ሐኪሞች ፍራክቸሩ ወይም የተሰበረው አጥንቴ እየጠዘጠዘኝ ነው፣ እባክህ ፔቲዲን ጻፍልኝ ብሎ ይጠይቃቸዋል። በሂደት የሚወስደው መድኃኒት መጠን እየጨመረ ሲሄድ ብዙ ብልቃጥ እንዲጽፉለት ሲጠይቅ አንዳንዶቹ አይ በስቷል እያሉ እምቢ ይሉታል። አንዳንዶቹ ግን እያዘኑ ይጽፉለታል። ሁሉም ሱስ የሚያመጡ ነገሮች ሲጀመሩ ደስታን ይፈጥራሉ። ደስታን ፍለጋ የሚደረገው ጉዞ ይጠመዘዝና ራስን ወደ መጉዳት ያመራል። መጀመሪያ አካባቢ በትንሽ መጠን የደስታ ስሜት ይፈጥር የነበረው በሂደት መጠኑ ከፍ ካላለ የሚፈለገውን ደስታ አይፈጥርም። ደጋግሞ መጠቀም አእምሮ ውስጥ ብዙ ለውጦችን ይፈጥራል። ሱስ ውስጥ የሚገኙ አብዛኞቹ ሰዎች ሱስ ስለማቆም ያስባሉ። ይሁን እንጂ ሱሱን ሳይወስዱ ሲቀሩ የሚሰማቸው የድብርት ስሜት፣ እንቅልፍ መተኛት አለመቻልና ምቾት የሚነሱ አካላዊ ለውጦች ሱሱን እንዲወስዱ ይገፋፏቸዋል። ተጠቅመው ሲጨርሱ ከነገ ጀምሮ አቆማለሁ ወይም ከሚቀጥለው ሰኞ ጀምሮ ተዋለሁ ወይም በአዲስ ዓመት እርግፍ አድርጌ እፋታለሁ ይሉና ድንገት ሲያቆሙ የሚሰማቸው ምቾት የማይፈጥር ስሜት መቋቋም ያቅታቸውና ይመለሱበታል። ነገም በሚቀጥለው ሰኞም ወይም በሚቀጥለው ወር ብለው ቃል ይገባሉ። እሽክርክሪቱ ይቀጥላል። ዶክተር ከድር 1-2 ጊዜ ለማቆም ሞክሮ ነበር። መድኃኒቱን ሳይወስድ ሲቀር አምጣምጣ የሚለው ስሜት
ጥርሱን ነክሶ ለመቋቋም ሲሞክር የመቅበጥበጥ ስሜት ይሰማዋል። የበለጠ ያስቸገረው ግን አካላዊ ምልክቶቹ ናቸው። ላብ ስምጥ ያደርገዋል፣ በጣም ያዛገዋል፣ ድክምክም ይለዋል፣ አይኑ እንባ ይሞላል። ምልክቶቹ ሲያስቸግሩት ማቆም አለብኝ የሚለው ሐሳብ ከአእምሮ ውስጥ እየደበዘዘ አማራጩ መድኃኒቱን መውሰድ ብቻ ነው የሚለው እየጎላ ይመጣል። እዛ ደረጃ ላይ ሲደርስ ጓደኞቹን መድኃኒት አስጥፎ ይወስድና ራሱ ይወጋል። እየደጋገመ መድኃኒቱን እንደሚወስድ የተገነዘበው የፋርማሲ ኃላፊ ለፋርማሲስቶቹ ከአሁን በኋላ እንዳይወስድ ብሎ መመሪያ ሰጣቸው። አንድ ቀን ጠዋት ዶክተር ከድር ተመላላሽ ሕክምና እየሰራ ሰውነቱ ድክምክም እያለ አምጣ የሚለው ውስዋስ ሲከብደው አጠገቡ ያለው ክፍል ውስጥ የሚገኘው ሐኪም ጋር አጽፎ ወደ ፋርማሲ ሲሄድ ፋርማሲስቱ እንዳንሰጥህ መመሪያ ተሰጥቶናል፣ ልንሰጥህ አልችልም ይለዋል። በከፍተኛ ብስጭት ታምሜ እኮ ነው፣ መብቴ እኮ ነው አለው። ፋርማሲስቱ በእንቢታው ጸና። ዶክተር ከድር በንዴት እኔ እየታመምኩ ማከም አልችልም፣ ኦፒዲ ወይም ተመላላሽ ክፍል ግባና አክም ብሎ የሆስፒታሉን ግቢ ትቶ ወጣና ፊት ለፊት ከሚገኘው ፋርማሲ ቤቲዲኑን ገዝቶ ተወጋ። ቤቲዲኑን ተወግቶ ሲመለስ ተረጋግቶ ነበር። ከንዴቱ መለስ ብሎ ወደ ተመላላሽ ሕክምና ክፍል ሲገባ አብሮት የሚሰራው ነርስ የጸባዩ መለዋወጥ ቢያስገርመውም ቤቲዲን እንደሚወስድ ሲወራ ስለሰማ አስተያየት ለመስጠት አልደፈረም። ዶክተር ከድር ሆስፒታል ውስጥ ቤቲዲኑን መግዛት ስለተከለከለ አፍሮ ድጋሚ ወደዛ አልተመለሰም። በተለያየ ስም ራሱ እየጻፈ ከተለያዩ የግል ፋርማሲዎች መግዛት ጀመረ። የሚወስደው የቤቲዲን መጠን እየጨመረ ስለሄደ ብር እየቸገረው ምግብ ስለማይበላ ሰውነቱ እየቀነሰ ሄደ። አንድ ከሰዓት ዶክተር ከድር ጋውኑን ለብሶ ወደ ሜዲካል ዋርድ እየሄደ ነው። ሲራመድ ከግራ ወደ ቀኝ እየተንገዳገደ ነው። አንዲት ነርስ ዶክተር ሊወድቅ ነው ብላ ጮኸች። ሌላ ነርስ ሩጦ ሁለት እጁን የዶክተሩ ጀርባ ላይ ከማድረጉ እጁ ላይ ዝልፍልፍ ብሎ ወደቀ። ቀስ አድርጎ መሬት ላይ ያስተኛው። እጆቹ ግትርትር ብለው አፉ አረፋ ይደፍቀዋል። ፊቱ ወደ አንድ በኩል ተጠማዞ ታካሚዎችና አስተማሚዎች ከየክፍላቸው ወጥተው እያዩት ነው። ሌላ ሰው ቢሆን ለመርዳት ጠጋ ማለታቸው አይቀርም ነበር። ተኝቶ እየተወራጨ ያለውን ጋውን የለበሰ ሐኪም ስለሆነ ከሚመለከቱት ውስጥ ወደ እርሱ ለመጠጋት የደፈረ አልነበረም። ነርሱ ጭንቅላቱን እንዳይጎዳ ደግፎ እንደያዘው ከሁለት ደቂቃ በኋላ መንቀጥቀጡ አቆመ። መጀመሪያ ያየችው ነርስ አጠገቡ ደርሳለች። ሁለቱ ነርሶች ተጋግዘው ሊያነሱት ቢሞክሩም አልቻሉም። ወንዱ ነርስ ከሚመለከቷቸው አስተማሚዎች ውስጥ ጠንከር ያሉ የሚመስሉትን ሁለት አንተና አንተ ኑና አግዙን አላቸው። ተጋግዘው ተሸክመው ወደ ሐኪሙ ማረፊያ ወሰዱት። ከተወሰኑ ደቂቃዎች በኋላ ነቃና ምንድነው አለ። አጠገቡ የነበረው ነርስ አይ ምንም አይደለም አለው። ዶክተር ከድር ዋርድ እየሄድኩ ነበርኩ ብሎ ተነሳ። ነርሱ ግን ለማንኛውም ብሎ ተከተለው። ዶክተር ከድር የሚሰራበት ክፍል አልፎ ሲሄድ ነርሱ ተጠራጠረና ቤት ሄደህ ብታርፍ ይሻላል ብሎ ወደ ቤት ወሰደው። ቤት ደርሶ አልጋው ላይ ጋደም ከማለቱ ወዲያውኑ እንቅልፍ ወሰደው። ነርሱ መተኛቱን ሲመለከት ወደ ሆስፒታል ተመለሰ። በነጋታው ጠዋት ወደ ሆስፒታል የተመለሰው ምንም ምግብ ሳይበላ ነው። ነገር ግን ከምግብ ይልቅ ያስፈለገው ቤቲዲን ነበር። ሆስፒታል ውስጥ እንደገባ ያገኘውን የላብራቶሪ ባለሙያ ቁርስ አልበላውም፣ ብር ሌላ ኪስ ውስጥ ረስቼ ነው የወጣሁት፣ የተወሰነ ብር ስጠኝ አለው። የላብራቶሪ ባለሙያው ዶክተር ከድርን በእጅ ጽሑፉ ያውቀዋል። ነገር ግን ከዚህ ቀደም ተነጋግረው አያውቁም። 50 ብር ብቻ ነው ያያዝኩት አለ ከኪሱ እያወጣት። ዶክተር ከድር ይሁን አምጣው ብሎ የመመንተፍ አይነት ነጥቆት በጥድፊያ ሄደ። ከአብዛኛው ሰው ገንዘብ ስለተበደረ ያገኙት ብድሬን መልስ እንዳይሉት ስልኩን የሚነካካ እየመሰለ አይናቸውን እየሸሸ በፍጥነት ያልፋቸዋል።
ተማሪ ያለ ልጋብዝ ሲሉት እንኳን የማይጋበዘው ሰው ሆስፒታል ውስጥ ከሐኪም እስከ ጥበቃ ተበድሯል። አንድ ቀን ዶክተር ከድር የማታ ተረኛ ሆኖ እየሰራ ስራው ቀዝቀዝ ሲል እራት በልቼ እመለሳለሁ ከፈለጋችሁኝ ደውሉ ብሎ ይወጣል። ከተወሰነ ጊዜ በኋላ ታካሚዎች ሲመጡ ነርሶች ደወሉለት። ስልኩ ይጠራል ግን አያነሳም። ደጋግመው ቢደውሉለት ስልኩ አይነሳም። አንድ የኩላሊት ጠጠር ያለበት ታካሚ ይንቆራጠጣል። ስቃዩን ለማስታከስ ፔቲዲን ሊወጉት የድንገተኛ ክፍል ውስጥ የሚገኘውን መድኃኒት መደርደሪያ ላይ ሲፈልጉ ምንም ፔቲዲን የለም። ከታካሚዎቹ ጋር ያሉት ሰዎች ቶሎ ከመድኃኒት ቤት እንዲገዙ ማዘዣ ጽፈው ሰጧቸው። ለዶክተር ከድር ሲደውሉ አሁንም ስልኩ አይነሳም። አንዱ ነርስ ለማንኛውም ብሎ የሐኪሞች ማረፊያ ሲሄድ በሩ ገርበብ ብሏል። ሲገባ ያየውን ማመን አልቻለም። ዶክተር ከድር ከፊት ለፊቱ የተከፈተ ላፕቶፕ አለ። ኮምፒውተሩ ላይ የማህፀንና ጽንስ መጽሐፍ ተከፍቷል። ዶክተር ከድር ወንበሩ ላይ ራሱን ስቶ ተንጋሏል። የግራ እጁ ክንድ ላይ የተሰካ መርፌ እና ስሪንጅ አለ። ስሪንጁ ጫፍ ላይ ደም ጠብ ጠብ ይላል። ነርሱ በድንጋጤ ከድር አለ። ምንም ምላሽ የለም። ፈጠን ብሎ ጓንት እንኳን ሳያደርግ ስሪንጁን ነቀለለት እና የልብ ምቱን ቼክ ሲያደርግ የልብ ምት የለውም። ወጥቶ ዋርድ ተረኛ የነበረውን ሐኪም ጠርቶ መጣ። ከሐኪሙ ጋር እንደገቡ ነርሱ ስሪንጁን ነቀለ። ስሪንጅ ነበረው ነቅዬለት ነው አለ። ደረቱ አይንቀሳቀስም። ሐኪሙ ሸሚዙን ከፍ አድርጎ ሲመለከት ክንዱ ላይም የደም ጠብታ አለ። እጁ ግን ከዚህ በፊት የተወጋበት ብዙ ቢንቢ የነከሰው የሚመስሉ ብዙ ጠቃጠቆ ጥቁር ነጠብጣቦች አሉት። በማዳመጫው ሲያዳምጥ የልብ ምቱ ቆሟል። ሐኪሙ የሚመለከተውን ነገር መቀበል አልፈለገም።